የመንግስት ተቋማትን አገልግሎት አሰጣጥ በማሻሻል የዜጎችን የአገልግሎት ፍላጎት ማርካትን ታሳቢ ያደረገ ነው። ይሄ የድሬ መሶብ የአንድ ማዕከል የመንግስት ተቋማት የሚሰጡን አገልግሎት ቀልጣፋ፣ ጥራት ያለው፣ በቴክኖሎጂ የተደገፈና ፍትሃዊ ተደራሽነቱ የተረጋገጠ በማድረግ ዜጎች በመንግስት ላይ እምነት እንዲኖራቸው እድል የሚፈጥር ይሆናል። የማዕከሉ ማስመረቂያና ማስጀመሪያ መርሃ ግብር ላይ የፌዴራልና ከከተማው የስራ ኃላፊዎች የተውጣጡ እንዲሁም ተጋባዥ እንግዶች በተገኙበት ሲካሄድ 6 የከተማ አስተዳደሩና 4 የፌዴራል ተቋማት 28 አገልግሎቶችን የሚሰጡ ይሆናል ተብሏል። ድሬ መሶብ ጊዜና ገንዘብን በመቆጠብ አገልግሎትን የሚያሳልጥና መጉላላትን የሚቀንስ እንደሆነ የድሬዳዋ ከተማ ከንቲባ ከድር ጁሃር ተናግሯል። ባህላዊ ነገር የምንሰራቸው ነገሮች እሱንም ጭምር የሚያስቀርበት ሁኔታ ነው ያለው። አሁን ደግሞ የአንድ ማዕከል መሶብ እንደ ድሬዳዋም ዛሬ ስንመርቅም በተቀላጠፈ መልኩ እያንዳንዱ መሟላት የሚገባቸው ነገሮችን እያሟሉ ተገቢውን አገልግሎት ጨርሶ የሚሄዱባቸው ሁኔታ ነው ያለው። አገልግሎቶቹን በአንድ ማዕከል እንዲታቀፉ በማድረግ ብልሹ አሰራርና ሙስናን በመከላከል ረገድም ከፍተኛ ሚና ይኖረዋል ሲሉ ከንቲባ ከድር ተናግረዋል። ግን ከብር ንክኪ ነፃ ነው። በቴክኖሎጂ በአይቲ እያንዳንዱ ነገር በዲጂታል ሰርቪስ ነው፣ ሲስተም ነው የሚደረገው። ስለዚህ እዚህ በማንኛውም ምክንያት ሊያደርግ አይችልም። በአማራጮች በሚፈልጉት መልኩ ከወረቀት ንክኪም የሚቀርበት ሁኔታ ነው ያለው። ሁለተኛ ደግሞ እያንዳንዱ ሲሲቲቪ ካሜራ ነው ያለው። ስለዚህ በተፈቀደው በተሰጠው ሰዓት ውጪ ሰው መንገላታትም የለበትም። መሶብ የአንድ ማዕከል አገልግሎትን ከማዘመን በዘለለ የሀገር ሀብትን በአግባቡ ለመጠቀም ያስችላል ሲሉ የገለጹት ደግሞ የመንግስት ኮሚኒኬሽን ኃላፊ ሚኒስትሯ እናታለም መለሰ ናቸው። አገልግሎት አሰጣጥን ማዘመን ብቻ ሳይሆን በአንድና በተቀናጀ ቦታ መስጠት የሀገርን ሀብት ይቆጥባል፣ የህዝብን ምልልስና ድካም ያቃልላል። በአገልግሎት አሰጣጥ ላይ የሚነሱ ቅሬታዎችንም እና ከመልካም አስተዳደር ጋር የሚነሱ አስተያየቶችንም በጉልህ የመቀነስ እድል አለው። ለከተማ ነዋሪዎች ብቻ ሳይሆን ለእንግዶችም የሚፈልጉትን አገልግሎት በመረጃ ቅልጥፍናና በተደራጀ ሁኔታ መስጠት መቻሉ ከተሞች የሚገባቸውንና የሚጠቅማቸውን አገልግሎት ለህብረተሰቡ ለመስጠት በጉልህ ሚና አለው። በማዕከሉ የሚስተናገዱ ጉዳዮች ዜጎች ለአገልግሎት ብዙ ጊዜ የሚመላለሱባቸው ከመሆናቸው አኳያም እፎይታን ሊፈጥር እንደሚችል በመርሃ ግብሩ ላይ የተገኙ ግለሰቦች ተናግረዋል። በየጊዜው የህዝብ ሮሮ የሚበዛባቸው፣ እንግልት የሚበዛባቸው፣ ብዙ ምልልስ ያለባቸውን አገልግሎት የመልካም አስተዳደር ችግር የሆኑ አገልግሎት ወደዚህ አምጥተን ለህዝቡ ተደራሽ የሆነና የህዝብ አመኔታን ማግኘት ነው። ሰው የፈለገውን አገልግሎት በሚፈልገው መሰረት ዘመናዊነት ያደርጋል። የአገልግሎት ማዕከሉ በኢትዮጵያ የኢንቨስትመንት ሂደትን በማሳለጥ የንግድ ልውውጦችን ማቀላጠፍና ለዘመናዊ ምጣኔ ሀብት ግንባታ ፍላጎት ፈጣን ምላሽ ለመስጠት ያስችላልም ተብሏል። ለኢቲቪ ቶማስ ኃይሉ ከድሬዳዋ